ያለበት ሆስፒታል ደግሞ እንዳትገኝ ቀመጣ ቁጭ አናግራቸውና እንዴ ገብቼ ምንም ሆነ ማለሽ ሐኪሞቹ ደግሞ ሲበሉት ገሉና ታያለች። ቆይ ግን ምን ተፈጥሮ ነው ለእኔ ምንም ሳትነግረኝ አባዬን አታልፎ ሆስፒታል ያመጣኸው? ከሆስፒታል ማስወጣው ብዬ ስጨንቅ አንተ በዊልቸር ቤት ድረስ እየገፋህ አመጣህ። አሁን ደግሞ የተሻለ ሕክምና ብላ እዚህ ድረስ አመጣህ። ኧረ አንቺ ደግሞ አታካብጂኝ እኮ ወንዶች ሰጠኝ እሳቸው ናቸው። ይህ ሲጀምር ሲያንስባቸው ነው። ትገርማለህ። ግን አባዬ ጨርሶ የሚድን ይመስላል? ሐኪሙ እንደነገረኝ ከሆነ ጥሩ ተስፋ አላቸው። አምራን ኧረ ተረጂ ምን ሆነሽ ነው እንዴ? እኔ ለራሴ ተጨንቄያለሁ እኮ። ይኸውልሽ በባሌም በቦሌም ብለሽ ከዚህ ቤት የምትወጪበትን መንገድ መፈለግ አለብን። የዋህነት አምላክሽ ደህና ቦታ ላይ ጥሎሻል። ቤትሽ የለም እንዴ? ባለቤትሽ? ቆይ እንዴት ነው ግን ከአባዬ ቀድመሽ ባለቤትሽ ብለሽ የጠየቅሽ? እስኪ ተይኝ ሆነ ስለተሰማ ማወራበት ምን አንደበት አለኝ? መጠርጠር ሲያንስሽ ነው። አንቺም ሆንሽ ልጅሽ ከክፋት ውጭ ምንም ነገር አታውቁም። የልጄን ነገር እንኳን አታንሽ። ለእሷ እያሰብኩ ነው። ኑሐሚን ወደ ውጭ ወጥታ ወደ ቤት ስትመለስ አባቷ ወደ ቤት የለም። አባቴ የት ሄደ በማለት በጣም ተደናግጣ ትገኛለች። እንደዚሁም የኑሐሚን እንጀራ እናት ኑሐሚንን ስትበድላ ስትቀጠቅጣት ብዙ ነገር ስታደርጋት የቆየችው ዛሬ በኑሐሚን እጅ ላይ ወድቃ ባክሽ ማሪኝ እያለቻት ትገኛለች። የቤት ሰራተኛ እንኳን ልሁን ብቻዬን ቀረው መንገድ ላይ ወደቅኩኝ እያለች ኑሐሚንን እየለመነቻት ትገኛለች ማለት ነው። እሷ ደግሞ አይሆንም በፍጹም ምን አስበሽ ነው ወደ ህይወቴ ሁለተኛ የመጣሽው? ከልጆችሽ ጋር ብዙ ነገር አርግተሽኛል፣ እበድለሽኛል። አሁን ደግሞ ምን ቀርቶሽ ነው የመጣሽው? እያለቻት ትገኛለች ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች ሁላችሁም በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ተረፍረፍ ይበልኝ እያልኩኝ እነሆ ኑሐሚን ድራማ ዛሬ ይዤላችሁ መጥቻለሁ። ምን አለ አዲስ ነገር የምንለውን አብረን የምናይ ይሆናል ማለት ነው። ኑሐሚን እንግዲህ በእንጀራ እናቷና በእንጀራ እናቷ ልጆች ወይም ደግሞ በእህቶቿ በእናት በሚገናኟት ብዙ ስትሰቃይና ስትበደል ነበረ። ነገር ግን ፈጣሪ ቀን ቆጥሮላት ዛሬ ጥሩ ቦታ ላይ ትገኛለች። እነሱ ደግሞ መጨረሻ ላይ የእሷ እጅ ላይ ሊወርቁ ነው ማለት ነው። እና ኑሐሚን ወደ ውጭ ላይ ወጥታ ስትመለስ አባቷን እቤት አላገኘችውም ማለት ነው። አባዬ የት ሄዶ ነው? ወይኔ ጉዴ እያለ እያለቀሰ ትገኛለች። ወዲያውኑ እንግዲህ ትደውልና ለቴዲ ወይም ደግሞ አሁን እሱ አስጠግዟቸው ወደሚገኘው ልጅ ጋር አባዬ የት ነው ሄደው? አረ ቤት እኮ የለም እያለች ትደውልለታለች ማለት ነው። እሱም እንግዲህ አረ አባትሽ እኔ ጋር እኮ ነው ያለው አባዬ ሆስፒታልን ያለ ነው ባለፈው ሆስፒታል እዛ ነኝ በማለት ይላታል ማለት ነው። እሷን በጣም ደንግጣ ስለነበረ እየሮጠች ወደ ሆስፒታል ትሄዳለች። እዛ ስትሄድ ግን መግባት አትችይም በር ላይ ቆይ ትባላለች ማለት ነው። እዛም እንግዲህ ቴዲ ነው በር ላይ ያገኘችው። እሱም እንዲህ አባዬ ምን ሆኖ ነው? ታሞ ነው እንዲህ ሆስፒታል የመጡት? ምን ሆነው ነው? ወይኔ አባዬ ቤት ትቼው ባልሄድኩ ኖሮ እያለች ትገኛለች ማለት ነው። እሱም እንግዲህ አረ ምንም አልሆንም እኔ ትንሽ ገንዘብ ስላገኘው መታከም አለባቸው ገንዘቡ ሳያልቅ ብዬ ነው እዣቸው የመጣሁትኝ ወደዚህ እንጂ ምንም አልሆኑም በማለት ይመልስላታል። እሷም ደግሞ ከዚህም በፊት ያደረክላቸው አንሶ ካሁን ደግሞ ድጋሚ ባለፈው ሆስፒታል ሆነው ምን ክፍያ አስወጣቸዋለሁ ብዬ ስጨነቅ አንተ እቤት ድረስ እየገፋ ይዘክልኝ መጣ። ካሁንም ደግሞ ድጋሚ ያረ ውለታ በዛብን እያለች ትገኛለች ማለት ነው። እሱማ እነሳቸውን ሊያላሳከምኩ ማንን ላሳክም ነው? አንቺን የመሰለች ልጅ እኮ ነው ወልደው እየሰጡኝ። ይሄም ሲያንስባቸው ነው። ውለታቸው እኮ የነሱ ትልቅ ነው። ስለዚህ ዶክተሮቹ ደግሞ ተስፋ እንዳላቸው እንደሚድኑ ነው የነገሩና ስለዚህ እሳቸውን ለማዳን አሁን መታከም ስለነበረባቸው ነው እዚያቸው የመጣሁት እያላት ይገኛልና እንደዚሁም ፊት ለፊት ግንባር ለግንባር ተገጣጥመው እያወሩ ያሉ ዶክተሯ ትመጣና አሁን አባትሽን ማየት ትችያለሽ ትላታለች ማለት ነውና እሱ መቼ ድረስ ነው እኔና አንቺ እንደዚህ ከንፈር ለከንፈር እየደረስን የምንለያየው በማለት ይላታል ማለት ነው። እና እንግዲህ ወደ አባቷ ወዳለበት ክፍል ወይም ወዳረፈበት ክፍል እየሮጠች ትሄዳለች። እዛው ስትሄድ እንግዲህ አባቷ ያው ደህና ነው፣ ግን ሕክምና እየተደረገለት ነው ያለው። አባዬ ምን ሆነ ነው ትቼ ጠፋለ? ይቅርታ ተሻለ ወይ እንዴት ነው በማለት እምትም ብላበት አባቷን እጁን ትስመዋለች ማለት ነው። ደህና ነኝ እኮ ልጄ፣ ይኸው የፈጣሪ ይሄን ልጅ ሰጥቶኝ እዚህ ይዞ መጥቷልና ጥሩ እንክብካቤ እያደረጉልኝ ነው ዶክተሮቹ በማለት ይላታል ማለት ነው። እንግዲህ የድሮ ጓደኛው ደግሞ ሆስፒታል ድረስ መጥቶ ነበርና የኑሐሚን አባት ጓደኛው እዛ ሆስፒታል ሌላ ሰው ጥየቃ መጥቶ እንደ ድንገት ይገባል።
ይገባና እሱም መሆኑን አላወቀውም። ድሮ የሚያውቀው በሌላ ቆንጆና ግርማ ሞገስ ያለው ሰው እንደሆነ ነው የሚያውቀውና እሱን ሲያዩ ይቅርታ ተሳስቼ ነው የገባሁትኝ በማለት ይወጣል። የኑሐሚን አባት ግን እያየው ስለነበረ እንዲህ የማጓደኛ አይደለ እንዴ ወይ ሰው ተቀየረ ማለት ነው። አላምንም እኔ በቃ ስተምንኩ እኔ ስለታመምኩ ነው ይቅርታ ብሎኝ ወጣው ሰላም እንኳን ሳይለኝ እያለ ግራ ይጋባል። መቼም አይኔ እንዳይሆን አይኔ ነው እያለ ግራ ይጋባል። እና ሰውየውም ግን እንዴ የሰው ማቀው ሰው ይሆን እንዴ ብሎ ሲመለስ ሲያዩ እንግዲህ የገዛ ራሱ ጓደኛው እንዴ አንተ አይደለ እንዴ እንዴት እዚህ ልትመጣ ቻልክ አንተ ሆነህ ወይኔ ጓዴ የድሮ ወንድሜ በማለት እሱም እና ደርሼልሃለሁ እኔ እኮ ድንገት እኮ ነው እዚህ ክፍል ተሳስቼ ነው የገባሁትኝ። ነገር ግን በር ላይ ስደርስ አንተ ትሆን አትሆን እያልኩኝ ለማረጋገጥ ነበር የተመለስኩትኝ በማለት ይለዋል ማለት ነው። እንደዚሁም የድሮ ሚስትህስ እንዴት ነይ ደህና ነች ወይ ሲለው እሷ የለንም እባክህ ተፋተናል እኮ በማለት ይለዋል ማለት ነው። እንዴ ልጆችህ ስል አላቅም ልጆቹም ከእሷ ጋር ናቸው ምንም የማውቀው ነገር የለም ይልቁንስ ከእሷ የበለጠችን ዝርት የሆነች ልጅ አግኝቻለሁ ሊሳቶን እናት በላት ይለዋልና እናቷስ ሲለው እሷም እናቷ እንኳን በልጅነቷን ያረፈችባት እሷንም በስርቆሽ ነው ያገኘዋት እንኳንም ሰረኩኝ እንደው አቅም ቢኖር ቢደገም ያስብላል በማለት ይሏል። እሱም እንግዲህ ጓደኛውም ልጅቷን በማየት በጣም እየተደነቀ እንዴት ብታሳድጋት ነው እንደዚህ አይነት ስነ ምግባር ያላትን ልጅ ያገኘኸው? እንዴትስ ብትመረቅ ነው ደስ የምትል ልጅ ነው ያለችህ? እውነትም ያስብላል በማለት ይለዋልና እና አይዞህ ወንድሜ ደርሼልሃለሁ እያለው እያበረታታ ይገኛል። ቴዲና ኑሐሚን ግን ወደ ፍቅር የገቡ ይመስላሉና ኑሐሚን በጣም ውለታ እያበዛባት ይገኛል። እንደዚሁም እንግዲህ አባቷንም ትሪት እያደረገ እሷንም ትሪት እያደረገ እየተንከባከባቸው ይገኛል ማለት ነውና እንግዲህ በስተመጨረሻ ላይ እንጀራ እናቷ እቤት ድረስ ሰተት ብላ ትመጣለች ማለት ነው ኑሐሚን ቤት። እሷም ኑሐሚን በጣም በመደንገጥ ምን ፈልገሽ ነው እዚህ ቤት የመጣሽው? ምን ቀረሽ ደግሞ? ማናሳይሽ ደግሞ ቤቱን ያን ሁሉ ነገር አርግተሽኝ ምን ቀረኝ ብለሽ ነው የመጣሽው? ትላታለች። እሷም እባክሽ ልጄ እባክሽ አትጨክኝብኝ፣ እበድዬሻለሁ፣ ብዙ ነገር አድርጌሻለሁ በማለት ከንፈሬን እንኳን አታየው እንዴ ደርቋል እኮ ምግብ በልቼ አላቅም 2 ቀኔ ነው፣ እባክሽ ምግብ እንኳን ቢሆን ስጭኝ በማለት ትላታለች። ርቦሽ ከሆነ የመጣሽው እሺ ቁጭ በይ በማለት እንጀራ ትሰጣታለች ማለት ነው። እሷም እየበላች አዎ ልጄ ምግብ ቀብሼ አላቅም፣ ብቻዬን ቀርቻለሁ፣ ልጆቼ ሁሉ ተበትነው አልቀዋልኝ፣ ቤትሽን አጠያይቄ ነው የመጣሁትኝ በማለት ትላታለች። ስለዚህ ቢና ወጥተሽ ትሄጃለሽ ከዚህ ከቤት በማለት ትላታለች። እባክሽ ልጅ ያሳርፊኝ ለጊዜው ማረፊያ የለኝም በማለት ትላታለች። እንዴት ነው ማረፊያ የሌለሽ በማለት እሷም ትመልስላታለች። እና ልጄ የት እንዳለች አላቅም፣ ትታኝ ጠፍታለች። ልጄ ምንደር ሳይሆን አንቺ ይኸው እኛ ስለገፋንሽ ጥሩ እድል ሆኖልሻል፣ ጥሩ ልጅ አግኝተሻል፣ ጥሩ ቤት ገብተሻል በማለት ትላታለች ማለት ነው። እባክሽ ሰራተኛሽ እንኳን እንደሆን ፍቀጅልኝ በማለት ትለምናታለች። በፊት እንግዲህ ከልጆቿ ጋር ብዙ ነገር ስታደርጋት ያለ ስሯ ስትደበድባስት ብዙ ነገር ልታስደርጋት በቆሟ ልትሸጣትም ብዙ ነገሮችን በድላታለች ኑሐሚንን ማለት ነው ከልጆቿ ጋር በመተባበር አሁን ግን መጨረሻ ላይ የእሷ እጅ ላይ እየወደቀኝ እባክሽ ቤትሽ ልረፍ ሰራተኛሽ ልሆን በማለት ትገኛለች ማለት ነው። እሷም ማረፊያ ከሌለሽ ለትንሽ ቀን ልታርፊ ትያለሽ እንጂ ነገር ግን ሰራተኛዬም እንድትሆኝም አልፈልግም፣ እዚህ ቤትም እንድትኖሪም አልፈልግም በማለት ትላታለች። በዛ እነሱ እያወሩ እያሉ እንግዲህ በመካከል ቴዲ ይመጣል። እሱም ደግሞ መልሰሪ ነው የመጣሽው? ማን ነው እዚህ ቤት ደግሞ የመጣሽ? በማለት ይላታልና እባክህ ልጄ እባክህ አትጨከንብኝ፣ ጥሩ ሰው እንደሆን ካውቃለሁ በማለት ትለዋለች ማለት ነው። እኛ ጥሩ ብንሆን አንቺ ጥሩ አይደለሽም፣ ምን ዋጋ አለው በማለት ይላታል ማለት ነው። ኑሐሚንም ለምንድን ነው እዚህ ቤት ያስገባሻት? ሳትሰርቂ እኮ ሰረቅሽ ብላ የምትቀጠቀጥሽ በቁምሽ ልገልሽ ያሰበች ሴትዮ እኮ ናት በማለት ይላታል። እንግዲህ ኑሐሚንም መልሳ ተጸጽታለች። በቃ ጥፋቷን እኮ አምናለች፣ ይቅርታ እያለች ነው። ነገር ግን ማረፊያ የለኝም እያለች ነው። አንተ ምን ትላለህ ስትለው እሱም እንግዲህ መልሶ አንቺ እዚህ ቤት ማረፍ የለብሽም፣ ልጆችሽ ጋር ቢሆን እረፊ፣ ባይሆን ገንዘብ እንሰጥሻለን የሆነ ቦታ ተከራይተሽ መኖር ትችያለሽ፣ ወይም ደግሞ ጤና አለሽ ሰርተሽ መብላት ትችያለሽ በማለት ይላታል። ኑሐሚንም አዎ የምትከራይበትን ለአንድ ሰሞን እንከራይልሻለን፣ ከዛ በኋላ የመግበሽ ምናምን አንቺ ጤነኛ ስለሆንሽ
ሰርተሽ መብላት ትችያለሽ በማለት ትላታለች ማለት ነው። እባክሽ ለልጄም ስትላት ልጄ ብለሽ እንዳትጨርሽ፣ ልጅሽ እኮ በቁሜ ልትሸጠኝ በቁሜ ልትገለኝ ያሰበኝ ሰው ናት፣ ልጅሽ ብለሽ እንዳትጨርሽው ልጄ ብለሽ እዛው አቆሚው በማለት ትላታለች ማለት ነው። እንግዲህ ለአንድ ሰሞን እዚህ ቤት ማረፍ አለብሽ በማለት ያው ለአንድ ሰሞን ተሰጥቷታል ማለት ነው። ነገር ግን እዚህ ጋር ቴዲ ፍቃደኛ አይደለም። ሀናን ይሄ ቤት የኔም የሀና አባትም ቤት ነው የኔ ብቻ አይደለም፣ ስለዚህ የሁላችንም ቤት ስለሆነ ሀና አንቺ መወሰን ትችያለሽ ብሎ ወደ ሀና አጋፍጧ ትቷት ይሄዳል። ሀናም ግን ሀና ምለው ለምዶብኛል ኑሐሚንን ነው ሀና ምለውና ኖላዊ ላይ በሀና ስለማቃት ነውና እንግዲህ ብሏት ይሄዳል ማለት ነው። እሷን ተማክራ ለአንድ ሰሞን እንድታርፍ አርግታታለች ማለት ነው። አርጋላታለች ማለት ነው። እንግዲህ እነሱ ጋር አንድ ሰሞን አርፋለች። የቤት ሰራተኛ ሆና እያገለገለቻት ቆይታለች። ነገር ግን እሷ የሰራችውን ምግብ መብላት አልቻለችም። እሱም እንዳትበይ የሆነ ነገር ታደርግሻለች፣ ለአንቺ ጥሩ ነገር አታስብም ስላላት እሷ የምትሰራውን ምግብ እየበላችላት አይደለም። እሱም እንደዛው እሷ የሰራችውን ምግብ እየበላላት አይደለም። ለምን አትበላም ልጄ እኔ የሰራሁትን ምግብ ስትለው እንግዲህ ምን አርገትሽ እንደምትሰጭኝ ያውቃለሁ በማለት እንዴ ይህን ያልጠርጠራችሁኛል ማለት ነው፣ ይቅርታዬን አልተቀበላችሁኝም ስትልም አዎ አንቺ ክፉ ነሽ፣ መጠርጠርም ሲያስብሽ ነው በማለት ትመልስላታለች ሀና ማለት ነው። ቴዲም እንግዲህ መልሶ አዎ ከአሁን ሰዓት ጀምረሽ መሄድ ትችያለሽ፣ በቃ ከዚህ በላይ የአንቺን ሰራተኝነትም አንፈልግም፣ አታስፈልጊንም፣ ካሁን ሰዓት ጀመረሽ መሄድ ትችያለሽ በማለት ይላታል። ነገር ግን ብዙ ጊዜ ስታንገላታ ስትገፋት ቆይታለች። አሁን ግን መጨረሻ ላይ እሷ እጅ ላይ ለመውደቅ ነው የመጣችውና ወጥተሽ መሄድ ትችያለሽ ነው ያላትን። እሷ ግን አንቺ አይጥ የሆንሽ ልጅ ብገልሽ ነበረ፣ መርዝም ሲያንስባችሁ ነው ለእናንተ፣ መርዝ እንኳን ያንስባችኋል በማለት በውስጧ እየዛተ ትገኛለች። ልጅ እኮ የት እንደሄደች አትታወቅም፣ አንቺ የተደላደለ ኑሮ አግኝተሽ እየኖርሽ ነው እያለች ትገኛለች ማለት ነው። እና ኑሐሚን ድራማ ደስ የሚልና አስተማሪ ድራማ ነው ማለት ነው። ያው ተንኮል የሚሰሩ ሰዎች መጨረሻ ላይ መጥተው በዛ ሰው እጅ ላይ ይወድቃሉ ማለት ነው። መልካም ልብ ብቻ ነው ለሰው ልጅ የሚያስፈልገው። መልካም ልብ ያለው ሰው ወድቆ አይወድቅም። ኑሐሚን ብዙ ጊዜ ተገፍታለች፣ ብዙ ነገር አርግተዋታል እና እንግዲህ መጨረሻ ላይ ቦታ ወድቃ አባቷንም እያሳከመኝ ትገኛለች። አባቷም እንግዲህ በቅርብ ይድንላታል የሚል ተስፋ አለን ማለት ነው። እንደዚሁ እንግዲህ ሳሚም አቶ ሳሚ ማን ኖሃፍ ሆኖ ወደ እነሱ ተቀላቅሏል። እሱም ለአባቱ አንድ ልጅ ነው ማለት ነው ኖሃፍ። እሱም አባቱ ወደ ክፍለ አገር ወይም ወደ ውጭ ሀገር ስብሰባ አለብኝ ለአንድ ሳምንት ሄዳለሁ ብሎ ከቤት ለቆለት ይወጣል ማለት ነው። አንድ ወንድ ልጅ ነው፣ እቤቱን አስተዳዳሪ አንተነክ ብሎ ፈቅዶለታል ማለት ነው። ነገር እሱ ግን አባቱ እንደሚያስበው ልጅ እየሆነለት አለም። አባትየው ወጣ እንዳለ እሱ ፍቅረኛውን ይዞ እቤት ገብቶ ነበርና አባትየው ወዲያውኑ ተመልሶ በር ሲያንኳኳ እሱ ተኝቶ ነበረ። በጣም ጠጥተው ነበረና ሲነቃ ሲያይ እንዲህ አንቺ ደግሞ ቤት ነው የመጣሽ? ወይኔ አባዬ መጣ፣ በቃ ገደለኝ፣ ቤት አባሽ መተሽ ነው እዚህ ጋር የተጋደምሹ ደግሞ በማለት ይላል። እንግዲህ አባትየው ክፈት ብያለሁ፣ በሩን ክፈት እያለ በተደጋጋሚ በሩን እያንኳኳበት ይገኛል ማለት ነው። እሱም እንግዲህ እሷን መጋረጃ ዝር ደብቆ በሩን ይከፍትለታል። አባትየውን በሩን ሲከፍት ምን አባ ሆነ ነው እስካሁን ድረስ በሩን ያልከፈትከው ይለዋል ማለት ነው ኖሃፍን። እሱም እንግዲህ አባዬ ይቅርታ ተኝቼ ነው፣ ደግሞ ስብሰባ ለአንድ ሳምንት ነው የሄድኩት አላልክም እንዲህ ስለው ምን አገባክ፣ ሰራው አልሰራው ሄድኩ አልሄድኩ መቼም የኔ ገንዘብ ከንቱ ነው፣ እናትክም እንደፈለጋት ነው በር የምታባክነው፣ አንተን ብትሆን የምትረባ ሰው አይደለህም፣ አንድ ልጅ ነክ፣ ንብረቴን ትወርሰኛለህ፣ እኔን ትወክለኛለህ ብያልኩ እማትሆን ሰው ነህ አንተም በማለት ይለዋል። ያን ሁሉ ነገር ግን እሷ ተደብቃ እያዳመጠች ነበረ። መጠጥ ምናምን ጠጥቶ ነበር፣ ሲጃራ ማጭሶ ነበርና ነገር ግን ወደ ክፍል ሊገባ ስር አራባ እያትገባ ወደ ክፍል እያለ ይርበተበታል ማለት ነው። እሱ ምንድን ነው የደበቀው ነገር አለ እንዲህ አትገባም የምትለኝ በማለት ይገባል። ሲገባ ግን ክፍሉም የሆነ የሲጃራ ሽታ ስላለ ምንድን ነው ክፍሉ እንደዚህ የሚጸነባው ምን እያደረክ ነው ሲለው አራባዬ ምንም አላደረኩም በማለት ይለዋል ማለት ነው። እንግዲህ ወደ መሬት ሳይ ሲጃራ ብጣሽ ያልሰዛን ያዘነበት እንዴት እንደዚህ ታደርጋለህ? እንዴት ይህን ነገር ትጠጣለህ? እኔ እኮ ንብረቴን ታስተዳድርልኛለህ፣ ትወርሳለህ እያልኩ ነገ ባንተ አርፋለሁ እያልኩ እንዴት እንደዚህ ታደርጋለህ ብሎ የራሱን ንግግር ተናግሮ ትቶት ይወጣል ማለት ነው። እሱም አባዬ ከዛሬ ጀምሮ አንተ እንዳልከኝ እሆንልሃለሁ ይለዋል ማለት ነው። ብዙ ጊዜ ቤተሰቦች ልጆቻቸውን ትልቅ ቦታ
ትልቅ ቦታ ሲጠብቋቸው ልጆቻቸው ግን ትንሽ ቦታ ይገኛሉ ማለት ነው። እንደዛ ብሎ ወጥቶ ይሄዳል ማለት ነው። ሳሚ ግን በጣም ጨንቆታል። ፍቅረኛውን በየትኛው መንገድ ያስወጣት? አባትየው በር ላይ ቆሞ ስልክ እያወራ ነው። እሱም በር ላይ ወጥቶ ወደ ግራ ወደ ቀኝ እየተገለማመጠ እንደ ሌባ ወዳና ወዲህ እያሾለቀ ይገኛል ማለት ነው። እንግዲህ እንደዚሁም ደግሞ ቴዲ ኑሐሚንን ለየት ያለ ምሽት ከአንቺ ጋራ ማሳለፍ ፈልጋለሁ፣ እራት እኔ ነኝ ሰርቼ እምጋብዝሽ ይገኛል። አዲስ ነገር ተፈጥሯል። በቀጣይ ቪዲዮ እንገናኛለን። እስከዚህ ቸር ሰንብቱልኝ።